ሰበር ዜና ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ የሰዓቱን አበይትና ሰበር ዜናዎችን ይዤ ቀርቤያለሁ በቅድሚያም አርዕስተ ዜናዎችን በማስቀደም ጀምራለሁ በጎንደር ከጎንደር ከተማ አቅራቢያ አገዛዙ በአፋብኃም ከፍተኛ አመራሮች በእናብቲ ወልድ ላይ አድርጎት የነበረው ከበባ ሙሉ ለሙሉ መሰበሩና መበተኑ ተገለጸ በሳሙኤል ባለድል የሚመራው የአድዋ ክፍለ ጦር የተምዘገዘገ በመድረስ የአገዛዙን ጦር ድባቅ መቶ ጀግኖች ታንክና ዙ23 የተደረገባቸውን ከበባ ሰብረው መውጣታቸው ተነግሯል ከጎንደር የተሰማውን ሰበር መረጃ ይዘናል እናስደምጣችኋለን ባህር ዳር አሁን በዚህ ሰዓት በርካታ መንገዶች ዝግ ተደርገዋል የአገዛዙ ከፍተኛ ባለስልጣናትም ባህር ዳር ይገኛሉ ትላንት በጎንደር ከተከሰከሰው ሄሊኮፕተር ላይ ያልነበሩ አመራሮች ናቸው ባህር ዳር የገቡት ተብሏል በባህር ዳር ውጥረት ፈጥረዋል ዝርዝር ይዘናል በሌላ በኩል ከሄሊኮፕተሯ ጋር በተያዘ ፋኔ መታት ሄሊኮፕተር ባለስልጣናትን ያዘችውን ሳይሆን ቀድሞ ለስለላ የወጣቸውን የአገዛዙን የጦር መኮንኖች ያዘች ሄሊኮፕተር መሆኗም እየተነገረ ነው ባለስልጣናቱ ምንም አይነት ጉዳት ሳይደርስባቸው ባህር ዳር መግባታቸው ተረጋግጧል በጦር ግንባር መረጃዎቻችን በርካታ የአማራ ክልል አካባቢዎች አሁን በዚህ ሰዓት ከፍተኛ ውጊያም እየተደረገ ያለ ሲሆን የአገዛዙ ጦር ክፉኛም እየተመታ መሆኑ ተገልጿል የሻለቃ መሪዎች መስመራዊ መኮንኖች በፋኖ ጥይት መነደላቸውም ታውቋል በውጊያ ያለቀው ወታደር የሬሳው ብዛት የአካባቢው ነዋሪን ያስደነገጠበት ከባድ ትንቅንቅ ተደርጓል በጥቅሉ ከአማራ ክልል የተሰሙ ሰበር የጦር ግንባር መረጃዎችን እናስደምጣችኋለን በአዲስ አበባ ግርግር ተፈጥሯል እናቶች ምነው ወንድ ልጅ ባልወለድኩኝ እያሉም እያለቀሱ ነው ዳግም አፈሳ ተጀምሯል አንድ ፖሊስ 5 ወጣት እንዲያፍስም ታዟል ዝርዝር ዘገባም ይዘንበታል ከውጪ የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የቴህራን የአየር ክልልን መቆጣጠሯን አስታውቃለች የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራን አየር ክልልን ሙሉ በሙሉ መቆጣጠር ችላለች ሲሉም ተናግረዋል ዝርዝር ይዘንበታል ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ የህዝብ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን እንዲሁም በኮሜንት ድል ለህዝብ ልጆች ድል ጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩም ቀዳሚ ወዳደረኩት ጉዳይ አልፋለሁ የእስራኤልና ኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የቴህራንን የአየር ክልል ሙሉ ለሙሉ መቆጣጠሯን አስታወቀች የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራን አየር ክልልን ሙሉ ለሙሉ መቆጣጠር ችላለች ሲሉም ተናግረዋል ብርጋዴር ጀነራል ኤፊ ዴፍሪን ለመገናኛ ብዙሃን በሰጡት መግለጫ ላይ ኢራን 1/3 የምድር ለምድር የሚሳኤል ማስወንጨፊያዎችን አውድመናቸዋል ሲሉም ተናግረዋል የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙንም ገልጿል እስራኤል አርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ 1/3ኛውን ማውደሟንም ገልጻለች የአየር ኃይሉ ትላንት ምሽት ብቻ ከ20 በላይ ማስወንጨፊያዎችን ማውደሙን የገለጸው ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎችን ለማስወንጨፍ ጥቅም ላይ ውለው እንደነበረ ዴፍሪን ተናግረዋል እስራኤል በማዕከላዊ ኢራን ኢስፋሃን ውስጥ ወደ 100 የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጀቶችን ማሰማራቷንም ተናግረዋል በዚህ ጥቃት የሚሳኤል ማከማቻ ስፍራዎችን ማስወንጨፊያዎችንና የማዘዣ ማዕከሎችን አውድማለች ብለዋል በእስራኤልና ኢራን መካከል ያለው ግጭት አራተኛ ቀኑን የያዘ ሲሆን ሁለቱም ሀገራት ሚሳኤሎችን ማስወንጨፋቸውን ቀጥለዋል የእስራኤል ብሔራዊ አደጋ ጊዜ አገልግሎት እንዳስታወቀው ኢራን በማዕከላዊ እስራኤል ትላንት ሌሊት በፈጸመችው ጥቃት 5 ሰዎች ሲሞቱ በርካቶች ደግሞ ቆስለዋል እሁድ ዕለት እስራኤል በቴህራን በፈጸመችው ጥቃት የኢራን ጦር ኃይሎች የስለላ ክፍል ኃላፊንም ገድላለች በሁለቱ ሀገራት መካከል ግጭት የተቀሰቀሰው አርብ ዕለት እስራኤል የኢራንን የኒውክሌርና ወታደራዊ ተቋማትን ካጠቃች በኋላ ነው ኢራን በሰው አልባም አውሮፕላኖች በባሊስቲክ ሚሳኤሎችም ምላሽ ሰጥታለች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት ስምምነት ማድረግ አለባቸው ያሉ ሲሆን
ውጥረቱ ለሶስተኛ ቀን በቀጠለበት ወቅት ውይይቶችና ስብሰባዎች እየተካሄዱ መሆኑም ተነግሯል። ኢራን ግን ጥቃት እየደረሰባት የተኩስ አቁም ስምምነት ላይ እንደማትደርስም አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩ ውጥረት ማርገብ አይደለም፣ ኢራን የኒውክሌር አቅሟን እንዳታበለጽግ ማስቆም ነው ሲሉም ተናግረዋል። የኢራን ጤና ሚኒስትር ከአርብ ጀምሮ በእስራኤል በደረሰው ጥቃት በትንሹ 224 ሰዎች መሞታቸውን ሲገልጽ 19 እስራኤላውያን ደግሞ በኢራን ጥቃት መገደላቸው ተነግሯል። ዘገባው የቢቢሲ ነው። ወደ ሀገር ቤት ጉዳዮች ስናልፍ በቀጥታ ወደ አዲስ አበባ እናልፋለን። ወንድ ልጅ ባልወለድኩኝ የሚሉ የአዲስ አበባ እናቶች ተበራከቱ። ወጣቶች በገፍ እየታፈሱም እስከ 50 ሺህ ብር እየተጠየቀባቸው መሆኑ ተነገረ። አንድ ፖሊስ 5 ሰው ማፈስ እንዳለበት ግዴታም ተጥሎበታል። አካባቢውን የማያጸዳ መብራትም ይቆረጥበታል ተብሏል። በአዲስ አበባ የወጣቶች አፈሳ ከምን ጊዜም በላይ ተጠናክሮ ቀጥሏል። በተለይም በሃይሪ ጋርመንት፣ በቦሌ ቡልቡላ፣ ሾላ በካም በጀሞ አፈሳም እየተካሄደ ይገኛል። በቦሌ ቡልቡላ ይብሳል ያሉ ነዋሪዎች ቦሌ ክፍለ ከተማ ወረዳ 12 በተለምዶ ቦሌ ቡልቡላ ተብሎ በሚጠራው ሰፈር ልዩ ቦታው መድኃኔዓለም አካባቢ ወጣቶች ሲታፈሱም አምሽተዋል ነው ያሉት። የታጠቁ ፖሊሶች ከፊት ለፊት ፓትሮሎችን ይዛሉ፣ ከኋላ ደግሞ አይሱዚ መኪናም አስከትለው ወጣቶችን እየደበደቡ ወደ አይሱዚ መኪና ሲጭኑም አምሽተዋል ሲሉ የዓይን እማኞች ይናገራሉ። ሰፈር ውስጥም ገብተው ይዘዋል ሲሉ ነው ነዋሪዎቹ የሚናገሩት። ያፈሷቸውን ወጣቶች ወደ ቃሊቲ ክፍለ ከተማ በተለምዶ በርታ ሰፈር ተብሎ በሚጠራው በአንዱ መጋዘን ውስጥ አጉረዋቸዋል ሲሉ የዓይን እማኞች ተናግረዋል። ባለፈው 2 የደቡብ እግር ኳስ ክለቦች ማለትም ሲዳማ ቡናና ወላይታ ዲቻ በአዲስ አበባ የዋንጫ ጨዋታም ነበራቸው። በዚያ ቀን በተነሳ ረብሻ ፖሊስ ላይ የሞትና የአካል ጉዳት ደርሶም እንደነበረም ተዘግቧል። በደጋፊዎችም እንደዚያው በዚያው ቀን ማታ ላይ የደቡብ ተወላጆች በአዲስ አበባ ሲታፈሱና ሲደበደቡም አምሽተዋል። አንድ ፖሊስ 5 ወጣቶችን ካፈሰ የብርና የስልጣን እድገት እንደሚሰጠውም ተነግሮታል። ስልጣናቸው ከፍ ያሉ የፖሊስ መኮንኖች ደግሞ የወጣቶችን አፈሳ ንግድም አድርገውታል። የታፋሽ ቤተሰቦች ልጃቸውን፣ ወንድማቸውን፣ ባላቸውን ወዘተ ሊያስፈቱ ሲሄዱ 50 ሺህ ብር ክፈሉና ይለቀቅላችኋል፣ አለበለዚያ ወደ ወታደራዊ ካምፖች ይሄዳሉ እያሉ በብር ይደራደራሉ። በዚህም ወጣቶችን በማፈስ ንግድ ውስጥ ገብተዋል። በሌላ በኩል የአዲስ አበባ ከተማ አስተዳደር ነዋሪዎች አካባቢያቸውንና ግቢያቸውን የማያጸዱ ከሆነ መብራት እቆርጣለሁ ብለዋል። አሁን ላይ የኢትዮጵያ መንግስት ህዝቡን በህግ ብዛት በመቀፍደድ ገቢ ማሰባሰቢያም አድርጎታል። ዛፍ የገጨም 400 ሺህ ብር፣ በሳይክል መንገድ ሄደም በሺህ የሚቆጠር ብር ያስቀጣል። ብቻ ቁጥር ስፍር የሌለው ህግ በማርቀቅ ገንዘብ እየሰበሰቡም ይገኛሉ። በተለይ መንግስት ከአይኤምኤፍ ብድር ከተበደረ በኋላ ብዙ ህግ ማብዛትም ሆኗል ስራው። አይኤምኤፍ ከማበደሩ በፊት ለሚያበድረው ሀገር ትዕዛዝም ይሰጣል። የነዳጅ ድጎማ እንዳያደርጉም፣ ግብር ህዝብ ላይ መጨመር እንዳለባቸው፣ ከህዝብ በማንኛውም አይነት መልኩ ገንዘብ መሰብሰብ እንዳለባቸው፣ የሀገሪቱ መገበያ ገንዘብ አቅሙ እንዲቀንስ ማድረግ እንዳለባቸው አይኤምኤፍ ቀድሞ እንደሚያስጠነቅቃቸው ነው የሚነገረው። አይኤምኤፍ ይህንን የሚያደርገው የሀገሪቱ መንግስት ከህዝቡ ገንዘብ ካልሰበሰበም ብድሬን አይመልስም ከሚል ነው። የኢትዮጵያ መንግስት ከአይኤምኤፍ ብድር ተበድሯልና ህዝቡ ላይ የቅጣት ህግ እያወጣ ገንዘብ ቢሰበስብ አያስገርምም። አሁን ላይ ታዲያ የቅጣት አዋጅ በኢትዮጵያ የትየለሌ ሆነዋል። የአዳነች አቤቤ አስተዳደር አካባቢውንና ግቢውን ያላጸዳ መብራት ይቆረጣል ሲሉም አሳስበዋል። ይሄ ማለት ደንብ በየሰፈሩም እየዞረ ይሄ ሰፈር አልጸዳም ብሎ ጽፎ ለወረዳ ይልካል። ወረዳ ደግሞ መብራት ኃይል ይልክና ያስቆርጣል። የዚህ ሰፈር ሰው መብራት ኃይል ሄዶ አሁን አጽድተናል መብራት ቀጥሉልን ሲል መብራት ኃይል ወደ ወረዳም ይልካቸዋል። ወረዳም ብር ካላመጣችሁ አይቀጥልላችሁም ይላል። የሰፈሩ ሰውም አዋቶም ለወረዳው ይሰጣል። የኢትዮጵያ መንግስት እንዲህ እያደረገም ገንዘብ መሰብሰቡን ይቀጥላል ማለት ነው። አሁን በቀጥታ ከባህር ዳር ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። የባህር ዳር አሁናዊ ወቅታዊ ሁኔታ ውጥረት ላይ ነች ሲሉ የመረጃ ምንጮች ጠቆሙ። ከ4 ሰዓት ጀምሮ በባህር ዳር አባይ ድልድይ ሁለቱም በመዘጋቱ ምክንያት ከጎንደር ባህር ዳር
ከወሎ ባህር ዳር የሚወጡ ተሽከርካሪዎች ወደ ባህር ዳር መግባት እንዳልቻሉ እንዲሆን ከባህር ዳር ከተማ አባይ ማዶም የታክሲ እንቅስቃሴ መዘጋቱን የመረጃ ምንጮች ነግረውናል። ምክንያቱ ደግሞ ትላንት ተመታ በወደቀች ሄሊኮፕተር እንዲሆን ከትላንቱ የጎንደር ጥቃት የተረፉ ባለስልጣናት በባህር ዳር በመሆናቸው ነው የተነገረው። ከዚህ ጋር በተያያዘ አንዳንድ የተጎዱ ባለስልጣናትን በሚስጥር ለማቆየት መረጃውን ለማፈን እየሰራ እንደሆነም ተነግሯል። በሌላ በኩል ከሄሊኮፕተሯ ጋር በተያያዘ ፋኔ መታት ሄሊኮፕተር ባለስልጣናትን የያዘችውን ሳይሆን ቀድሞ ለስለላ የወጣችውን የአገዛዙን የጦር መኮንኖች የያዘች ሄሊኮፕተር መሆኗም እየተነገረ ነው። ባለስልጣናቱ ምንም አይነት ጉዳት ሳይደርስባቸው ባህር ዳር መግባታቸው ተረጋግጧል። በሌላ በኩል የአፋባሃ በጎጃም ቀጠና አዲስ አለማየሁ 7ኛ ክፍለ ጦር የአብራጃት ብርጌድ ለተከታታይ 3 ቀን ውጊያ ሲያደርግና የብልጽግናን ኃይል አይቀጡ ቅጣት ሲቀጣው ቆይተዋል ሲሉ የዓይን እማኞች ገለጹ። ነበልባሎቹ ወደ ቀጠናው የወጣውን የብርሃኑ ጁላን ቡድን አስከሬኑን በየመንገዱ እያንጠባጠበም እንዲመለስ አድርገውታል ሲሉ የመረጃ ምንጮች ይገልጻሉ። በትላንትናው ዕለት ቀኑን ሙሉ በዋለ ውጊያ የብልጽግና ኃይል ኮሜዘሜም ቤተንጉስ ሴጎ ላይ ሲያስጨንቁት ውለዋል ይላሉ የመረጃ ምንጮች። የፋኖን ክንድ መቋቋም ያቃተው የብልጽግና ቡድን ወደ ኋላ በመመለስ ደጃች ላይ ከባድ መሳሪያ እንደጠመደ ነው የተነገረው። በዚህ ውጊያም 17 የብልጽግና ኃይል እስከ ወዲያኛው ሲሸኝ ከ9 በላይ የብልጽግና ኃይል ቁስለኛ መሆናቸውን የተነገረው። የብልጽግና ቡድን የማህበረሰቡን ሀብት ንብረት በመዝረፍና በማውደም ንጹሃንን በከባድ መሳሪያ በማክሰል ቁጭቱን በህዝብ ላይ ተወጥቷል። ስቦ ማስከዳቱም እንደቀጠለ ነው። የብልጽግና ቡድን መፈራረሱን እንደቀጠለ ሲሆን በዛሬው ዕለትም አንድ አድማ ብተና ተድላጓሉ ብርጌድን፣ 2 መከላከያም አወበል መብረቁ ብርጌድን፣ 1 መከላከያ ከነስናይፐሩ እንዲሁም 2 ሚሊሻ ከነሙሉ ትጥቃቸው አብራጃት ብርጌድንም ተቀላቅለዋል። በአጠቃላይ ወደ አዲስ አለማየሁ 7ኛ ክፍለ ጦር 5 ክላሽና 1 ስናይፐር ገቢ መሆኑ ነው የተነገረው። ይህ በእንዲህ እንዳለ አፋባሃ በጎጃም ቀጠና የ9ኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድና የ8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ በጋራ በመቀናጀት በትላንትናው ዕለት ከደብረ ወርቅ ከተማ በቅርብ ርቀት በሚገኙ ቀበሌዎች በተለምዶ ወፍናም አብራጃት ቡሽት ኮኛ እንዲሁም ተንጉማ በተባሉ ቦታዎች ከጧቱ 1 ሰዓት እስከ ምሽቱ 12 ሰዓት የአብየን ወራሪ ኃይል የብርሃኑ ጁላን ቡድን ሲቀጠቅጡት ውለዋል። በፋኖ ኃይሎች የሶማና የአባ ኮስተር ብርጌድ አባሎች ከፍተኛ ምት የደረሰበት የብልጽግና ኃይል የደረሰበትን ኪሳራ ከፍተኛ ስለነበር አስከሬኑንና ቁስለኛውን ሰብስበው ከቀጠናው ለመውጣት ሲከብደው ከፈለገ ብርሃን ከቢቸናና ከደብረ ወርቅ ኃይል በማወጣጣት 4 መኪና ወራሪ ይዞ በመግባት አስከሬኑን ቁስለኛውን በወጉ ሳይሸክፍ በየመንገዱም እያንጠባጠበ እንዲመለስ ሆኗል ሲሉ የዓይን እማኞች ገልጸዋል። መረጃ ይወጣብኛል ብሎ በመፍራትም የደብረ ወርቅ ሆስፒታል ሐኪሞች ስልካቸውን በመቀማትም ጠርንፏል። በተደረገው አውደ ውጊያም በብልጽግና ኃይል ላይ የደረሰው ሰብአዊና ቁሳዊ ኪሳራ ወፍናን አብራጃት ቡሽት ኮኛና ተጉማን ቀበሌዎች ላይ በተደረገው ውጊያም 1 ኤፌሰር ቁስለኛ ደብረ ወርቅ ሆስፒታል አስገብተዋል። ሆስፒታል ከገቡት ውስጥም 17 የብልጽግና ኃይል ከባድ ቁስለኛ መሆናቸውን አረጋግጠናል። በእነዚሁ ቀበሌዎች በተደረገው ውጊያም የብልጽግና ኃይል በ2 ፓትሮልና በ1 አምቡላንስ አስከሬን ሲያመላልስ የዋለ ሲሆን 44 የምርኮኛው የብርሃኑ ጁላ ወራሪ ሰራዊት እስከ ወዲያኛው መሸኘቱን ነው የፋኖ ኃይሎች ያስታወቁት። 9 አጥባይ ለብሰ ሚሊሻ እንደተደመሰሰ የፋኖ ኃይሎች አስታውቀዋል። መጣያ ቀበሌም በተደረገ አውደ ውጊያም 2 አጥባይ ለብሰ ሚሊሻ እስከ ወዲያኛው ሲሸኝ 2ቱ ደግሞ ቆስለዋል የተባለው የተደመሰሱት ሚሊሻዎች የሸጋው ምናሉ አጃቢና የቅርብ ቤተሰብ የነበሩ ናቸውም ተብሏል። በስምም አሊያው አባተና ወርቁ ይባላሉ። በመጨረሻም ከባድ ምት ያስተናገደው የብልጽግና ቡድን የማህበረሰቡን ሀብት ንብረት በመዝረፍና በማውደም ንጹሃንን በከባድ መሳሪያ በማክሰል ቁጭቱን ህዝቡ ላይ ተወጥቷል ሲሉም የመረጃ ምንጮች ገልጸዋል። እዚሁ ጎጃም ላይ ስንቆይ ጊዮን ብርጌድም ድል መቀናጀቱን አስታውቋል። የብልጽግና ኃይል ከሰከላ ወረዳ ወደ ጎድራም ቀጠና ጎለም ቀበሌ በትላንትናው ዕለት ለግዳጅ የሄደች የጊዮን ብርጌድ የመብረቁ ሻለቃ አካል የሆነችን አንዲት ጋንታ ኃይልን የብርጌድ አመራሮችን በሌሊት ለማፈን ሙከራ ያደረገ ሲሆን አናበስቶቹ መብረቁ ሻለቃ 4 ያገዛዙን ኃይል ግንባሩን በማለት ከበባውን
ሰብረው ወጥተዋል ሲሉም የፋኖ ኃይሎች በመግለጫቸው አስታውቀዋል። የብልጽግና ኃይል ለመክበብ ያደረገውን ሙከራ የሰሙት የጊዮን ብርጌድ የምድር ድሮኖቹ ናደው ሻለቃና መብረቁ ሻለቃ እንደ ጀት ተምዘግዝገው በመድረስ ጎለም ቤት ለቤት እየዞረ የቤት ዕቃ ሲሰብር የነበረውን የብልጽግናን ኃይል አይቀጡ ቅጣት ቀጥተውታል ሲሉም የመረጃ ምንጮቻችን ተናግረዋል። የዛሬው አውደ ውጊያም ከጠዋቱ 1 ሰዓት እስከ ቀኑ 6 ሰዓት ላስጨራሽ ውጊያም ተደርጓል። በዚህ አውደ ውጊያም 23 የብልጽግና ኃይል እስከ ወዳኛው ሲሸኝ በርካታ የብልጽግና ኃይል ቆስሎም ወደ ሆስፒታል ገብቷል። 507 የክላሽ ተተኳሽ፣ 342 የብሬን ተተኳሽ፣ 25 ክላሽ ካዝና፣ 46 የዝናብ ልብስ የፋኖ ኃይሎች አፋብኃ በጎጃም ቀጠና ጊዮን ብርጌድ መብረቁ ሻለቃና ናደው ሻለቃ ከብልጽግና ኃይል መማረክ ችለዋል። በሌላ ዜና ሰከላ ግሻ አባይ ከተማ ሳንግባ ቀበሌ መሽጎ የነበረው የብልጽግና ኃይል አድማሱ ሻለቃ ጥቃት የሰነዘረችበት ሲሆን የፋኖ ኃይሎችን ምት መቋቋም ያቃተው የብልጽግና ኃይል ሳንግባ ቤተክርስቲያን ውስጥ በመግባት ህይወቱን እንዳተረፈ ነው የአካባቢው ነዋሪዎች የተናገሩት። በዛሬው ውሎ ከብልጽግና ኃይል በተተኮሰ ጥይት 3 ንጹሃን የቆሰሉ ሲሆን የፋኖ ኃይሎች ወደ ሕክምና እንዳደረሷቸው ነው የተነገረው። ይህ በእንዲህ እንዳለ የአገዛዙ ሰራዊት በመርሃቤቴ ቀጠና ሰሞኑን በደረሰበት ከፍተኛ ምት በፍርሃት የንጹሃንን ቤትና የአካባቢውን ተራራ በዙ 23 ጭምር እየደበደበም ይገኛል። ፋኖች በዚህ አካባቢ በግምት ይኖራሉ በማለት በፍርሃት የአካባቢውን ተራራማ መሬት በዙ 23 እና በድሽቃም እየደበደበ ይገኛል። ሰሞኑን በተደጋጋሚ የፋኖ ኃይሎች መሐመድ ቢሆነኝ ኮር ቀጠናውን ከተረከበች ጊዜ ጀምሮ የደፈጣ ኦፕሬሽን በማድረግ በተቀናጀ በተጠና ውጊያን በማድረግ በብልጽግና ኃይል ላይ ከፍተኛ የሆነ የሰውና የቁስ ኪሳራም አልፎም ከፍተኛ የሆነ የስነ ልቦና ኪሳራም በማድረሷ ያገዛዙ ሰራዊት ከፍተኛ ፍርሃት ውስጥ ይገኛል። በትላንትናው ዕለት የደጃዝማች ተሰማ እርገጤ ክፍለ ጦር የብልጽግናን ቡድን ወደ ቀጠናው ያስገባውን አዲስ ምልምል ኃይል በልበሊት ላይ በተደረገው አውደ ውጊያም እንደ ቅጠል አርግፈው ሬሳውን ጥሎ እንዲሸሽ ስላደረጉት ዛሬ አዳሩንና ረፋዱን የመርሃቤቴን ተራራና የንጹሃንን ቤት በከባዱ መሳሪያም ሲደበድብ አርፍዷል። መጡብኝ እያለ ሌሊቱን ሙሉ ሲቃዥ የሚያድረው ይህ ኃይል መሳሪያውን ይዞም እየከዳ ፋኖንም እየተቀላቀለ ይገኛል። የተቀላቀሉት የሰራዊት አባላት እንደሚሉት በወታደሩ አመራር ላይም አመጽ በማስነሳት ቀጠናውን ለቀን እንውጣ ወይንም ቅያሬ ይደረግልን በማለት ጥያቄም እያነሳን ነው ሲሉም ተናግረዋል። በእንዲህ እንዳለ ሰበር ዜና እና ሀብቴ ወልዴ ከበባውን ሰብረው ወጡ። አገዛዙ በትላንትናው ዕለት በባንዳዎች መረጃ አቀባይነት በጎንደር አካባቢ ኦፕሬሽን ሊሰሩ የነበሩ የፋኖ ኃይሎችን ከቦ እንደነበረ በሰፊው ተዘግቦ ነበር። ታዲያ ሌሊቱን ከበባው ተሰብሮ በርካታ ያገዛዙ ኃይል መደምሰሱ ተረጋግጧል። በሳሙኤል ባለድል የሚመራው የአድዋ ክፍለ ጦር ተወርውሮ በመድረስ ትልቅ ጀብዱ መስራቱም ተነግሯል። ከምሽቱ 2 ሰዓት እስከ 6 ሰዓት የፈጀ ከባድ አውደ ውጊያም ተደርጓል። የአፋብኃ ጎንደር ቀጠና የታደሉ ብርሃን ክፍለ ጦር ወንድማማቾች ብርጌድ ጎንደር ከተማ አቅራቢያ ጉንብሪት ቀበሌ ክልል ኢየሱስ የተባለ ልዩ ቦታ የነበረን የብልጽግናን ኃይል የደመሰሱት ሲሆን ድንገተኛ አፈና ያደረገው የአገዛዙ ጦር አብዛኛው ሲደመሰስ ውሱኑ ተበታትኖም ራሱን ለማትረፍ ወደ ጎንደር ከተማም እግሬ አውጪኝ ብሎም ሸሽቷል፣ ከፊሎም ተማርኳል ሲሉም የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ በጎንደር በርካታ አካባቢዎች ውጊያ ተደርጓል። ከእንደ ፈርጣማዎቹ የዳግማዊ ቴዎድሮስ 5ኛ ኮር የአብራክ ልጆች የሆኑት የታድሎ ብርሃን ክፍለ ጦር አናብስቶች በክፍለ ጦሩ የዘመቻ መምሪያም ኃላፊ በሆነው በአርበኛ አንድነት አማረ እየተመሩ በአዘዞ ጠዳ ክፍለ ከተማ ድልን በላያቸው ደርበው ደምቀው አምሽተዋል። በትላንትናው ዕለት ከምሽቱ 2 ሰዓት ጀምሮ የታድሎ ብርሃን ክፍለ ጦር አካል የሆነችው ወንድማማቾች ብርጌድ በአዘዞ ወታደራዊ ካምፕ በቅርብ ርቀት በሚገኘው ክልል ኢየሱስ ጎንብሪት አድማ በተና ካምፕ ላይ ጥቃትም አድርሰዋል። ለ4 ሰዓት ያክል የቆየ የጭበጣ ውጊያ የተካሄደ ሲሆን ድሎችንም ተገኝተውበታል ሲሉ የፋኖ ኃይሎች አስታውቀዋል። ከተመዘገቡት ድሎች መካከል ሻለቃውን ይመራ የነበረው ተሸኝቷል ሲሉም አስታውቀዋል። 10 የአድማ ብተና አባላት እስከ ሙሉ ትጥቃቸው ተማርከዋል። ከተማረኩት የአድማ ብተና አባላት መካከል አፈወርቅ አሰፋም፣ አዲሱ ደሴም፣ አስናቀው ወረታ፣ ሀብታሙ ነብዩና ሌሎች ተጨማሪም 6 ስማቸው ያልተጠቀሱ ምርኮኞች ይገኙበታልም ተብሏል። በርካታ ወታደራዊ ቁሶችም በፋኖ ኃይሎች እጅ ገብተዋል።
ውጊያው ለአስጨራሽ ትንቅንቅ የታየበት ቢሆንም መጨረሻ ላይ ግን በነበልባሎቹ ፋኖች የበላይነት ተጠናቋል። ወታደራዊ ካምፑን ለ4 ሰዓት ያክል ተቆጣጥረውትም ቆይተዋል። ምሽጉን በ30 ደቂቃ ውስጥ በመብረቃዊ ፍጥነት በመሰባበር ካምፑን የተቆጣጠሩ ሲሆን በወታደራዊ ካምፑም ከተደመሰሰው መሪና ከተማረኩት የስርዓቱ አሽከሮች በስተቀር አብዛኞቹ አባላት በየአቅጣጫው ተበትነዋል ሲሉም የፋኖ ኃይሎች አስታውቀዋል። ከተማረኩት አድማ ብተና አባላት የተገኘው መረጃ እንደሚያስረዳን ውጊያ እንደተጀመረ በኋላ ይላል ምርኮኛው። ውጊያው እንደተጀመረ የ10ኛ ሻለቃ አንደኛ ሻምበል በቅርብ ጊዜም ሻለቃዋን ለመምራት የተመደበ መሪያችን ወዲያውኑ ተገደለ። ከዚያም ሁሉም አባላት ከምሽጉ እየወጣ በየአቅጣጫው ተበትኖም ጠፋ በማለት መረጃውን አድርሶናል። ከዚያም እኛ ልንማረክ ችለናል ይላል ይህ አባል። አክሎም ምርኮኛው ሁሉም አድማ ብተና አባላት የመዋጋት ሞራል የለውም፣ ፍላጎትም የለውም። ማታ ውጊያ ላይ የጠፉ ጓደኞቻችንም ዳግም ወደ ሀዳቸው አይመለሱም በማለትም አበክሮ ገልጿል። በጎርጎራ አካባቢ የስርዓቱን ጉምቱ ባለስልጣናትን ጀነራሎችን ይዞ ወደ ጎርጎራ በረራ ላይ በነበረም ወታደራዊ ሄሊኮፕተር ላይ ከፍተኛ ጉዳት መድረሱን ተከትሎ በአገዛዙ አየር ማረፊያ ለጥበቃ ስራ በተሰማሩ የብልጽግና ጠመንጃ አንጋች ኃይላት ላይ ቅጽበታዊ እርምጃ በታደሉ ብርሃን ክፍለ ጦር ትንታጎች የተወሰደ ሲሆን ይህን በቅርብ ርቀት ሲከታተሉት የነበሩት የአገዛዙ ወታደራዊ ካምፕ የመካከለኛ አባላት ከምሽጉ በማድፈጥ ሙሉ አዳሩን በቡድን መሳሪያ ተኩስ ከተማዋን ሲንጧት አድረዋል። በመጨረሻም በዞኑና አካባቢው የተሰማሩ የጸጥታ አባላት ከፍተኛ ውጥረት ውስጥ ከመግባታቸው በላይ በርካታ ቁጥር ያላቸው የመከላከያ የአድማ ብተና የፌዴራል ፖሊስ የፖሊስና የሚሊሻ አባላት የከዱ ሲሆን የዞኑ የስርዓቱ አገልጋይ ባለስልጣናትም በከፍተኛ ጭንቀት ውስጥ መሆናቸውን ለማወቅ ተችሏል። በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ከተመሰረተ ማግስት ጀምሮ በተከታታይ ቀጣይነት ያለው ውጊያዎችን በማካሄድ በአምባ ጊዮርጊስ በገደብዬ በጎንደር ከተማ በጠዳና ምንዛሮ በማክሰኝት በበለሳ በሚካኤል ደብርና በአሮን ጋሮን የወገንን አንጀት ያራሰ ጀብዶችን መፈጸሙን የሚታወስ ነው ሲሉ የመረጃ ምንጮች ገልጸዋል። አድማጮች በመጨረሻም እንግዲህ እስኪ ከሄሊኮፕተሯ ጋር በተያያዘ አንዳንድ ነገሮችን እናውራ። ሄሊኮፕተሯ በትላንትናው ዕለት በፋኖ አርፒጂ ተመታ እንደወደቀች በርካታ መረጃዎች ሲናፈሱ ነበር። ከዚህ ጋር በተያያዘ አገዛዙ ለማስተባበል ሲሞክር እንደነበረ ነው ስንመለከት የነበረው። ግን ቆይቶ ያው አገዛዙ ሄሊኮፕተሯ መከስከሷን አምኖ ነገር ግን ሄሊኮፕተሯ የተከሰከሰችው በፋኖ አርፒጂ ሳይሆን በዛፍ ላይ ተጋጭታ እንደተከሰከሰች ነው አገዛዙ ያረጋገጠው። ከዚህ ጋር በተያያዘ ታዲያ አሁን ላይ እነዚህ ሄሊኮፕተሯ ውስጥ ነበሩ የተባሉ ያገዛዙ ሹማምንቶች ዛሬ ባህር ዳር ገብተዋል። ታዲያ እንዴት እነዚህ ሰዎች ሄሊኮፕተሯ ውስጥ ከነበሩ ባህር ዳር ሊገቡ ቻሉ የሚለው በተለይ ይሄንን መግለጫ ከሰጡ የፋኖ ኃይሎች ጋር ጥያቄ አስነስቶባቸዋል። ታዲያ አሁን እየወጡ ያሉ መረጃዎች በተለይ ከፋኖቹ ጋር ምንድነው የሚጠቁመው? የተመቱ ባለስልጣናትና ጀነራሎች እንዳሉ ይጠቁማል። ነገር ግን አሁን ባህር ዳር የገቡት ሰዎች እዚህ የተመተው ሄሊኮፕተር ውስጥ እንዳልነበሩ ነው መረጃዎች እየወጡ ያሉት ማለት ነው። ምንድነው ጉዳዩ? 2 ሄሊኮፕተር ነበር ወደ ጎንደር እንቅስቃሴ ያደረጉት። ከነዚህ ከሁለቱ ሄሊኮፕተር አንዷ ነች የተመታችው። በአንዷ ውስጥ የነበሩ የጦር መኮንኖችና የተወሰኑ የባለስልጣናት የጫነች ሄሊኮፕተር ነች የተከሰከሰችው። ታዲያ ከዚህ ጋር በተያያዘ እንደሚባለው ከባድ ጉዳትም እንዳልደረሰባቸው ግን ሆስፒታል እንደሚገኙ ብልጽግና የነዚህን ባለስልጣናት ዜና ለመደበቅ እየሞከረ እንደሆነ ነው አሁን ላይ መረጃዎች እየወጡ ያሉት። በብዙ በኩል መረጃዎች እየወጡ ስለሆነ በብዙ ሰዎች በኩል በጣም ታማኝ የሚባሉት ራሱ የተለያየ መረጃዎችን እያወጡ በመሆኑ ነገሩን ግራ አጋቢ አድርጎታል። ነገር ግን ሄሊኮፕተሯ ተመታለች የሚለው በመንግስትም በፋኖ ኃይሎችም ተረጋግጧል። ነገር ግን መንግስት ፋኖ አይደለም የመታብኝ ነገር ግን በዛፍ ተጋጭታ ነው ወደቀችው እያለ ነው። ስለዚህ ነገሮችን ማጣጣም ነው ያልተቻለው። ጉዳዮች አዳዲስ ነገሮች በሚኖሩ ሰዓት እያጣራን ወደ እናንተ የምንቀርብ ይሆናል። አዳዲስ ነገሮች ሲኖር ምናሳውቃችሁ ይሆናል ማለት ነው። አድማጭ ተመልካቾች ለዕለቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትን እንዲሁ በኮሜንት ላይ አስፍሩልን። ቪዲዮውን ላይክ ቻናሉን ሰብስክራይብ ማድረግም አትርሱም። ለሌሎች እንዲደርስም ሼር አድርጉ። በቀጣይ
በሌሎች መረጃዎች እስካገኛችሁ ድረስ ቸር ያሰማን።